السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. ايوه እንዴት ነው ሻችን? الحمد لله رب العالمين. الله ስደል እንወዶታለን። احبك الله الذي احببتنا من اجله. አንዳንድ የምጠይቃቸው ጥያቄዎች አሉኝና ከዚህ በፊት አንድ ብዙ ጊዜ ጠይቆታለሁ እያልኩኝ ያው በመቸት ያው ሳልጠይቆት ቀርቻለሁና አጋጣሚ ከተገኘ ዛሬ እስኪ ጠይቆት ብዬ ነው አጋጣሚና የተወለኩባቸው አቋኖች በሁለት ሃይማኖት ውስጥ ያሉ ቤተሰቦች ውስጥ ነው እና ያው ሊካም ደግሞ የላቸውም። ይሄ ነገር እንዴት ይታያል? ማለት ያለ ኒካህ ነው የተወለድከው? አባት የምትለው ነው ሙስሊም የነበረው ወላ እናት የምትላት? አባት ሙስሊም ነው፣ እናት ክርስቲያን ነች። እና እስከ 19 ዓመቴ እድገት ላይ አድጌ ነው ከዛ በኋላ ወደ እስልምና ተቀላቀልኩት። እና ምን ቸገረህ? ምን አስቸገረህ? እናትህ ናት። እናትህ ናት። አባትህ አይደለም፣ አባት አትበለው። እናትህ ግን እናትህ ናት። የእናትህ ዘመዶች አንተ ዘመዶች ናቸው። ወደ እስልምና ከመጡልህ ባይመጡልህም በዚያው ባሉበት ሆነው ዘመዶችህ ናቸው። እንዴት ነው ሐቁስ? ለሱ የሚዋጅብኝ ነገር አለ? ለእናቴስ የሚለው ነገር እንደ ዲኑ ለእናትህ ዋጅብ ነው። አሁንም በዚያው ሃይማኖቷ ላይ ነው ያለችው? አልሐምዱሊላህ ተመልሳለች። አዎ ከሰለመችማ ምንም ጥያቄ የለውም። hatta ባትሰልም እንኳን በክርስትና ሃይማኖት እንኳን ላይ ያለች ብትሆን ወይም በሌላ ሃይማኖት ላይም ብትኖር ያለ ሃይማኖትም ብትኖር በእናትነቷ የሚገባት መብቱ አላት። እናት ናት፣ ምንም ማድረግ አይቻልም። አልহামዱሊላህ ያንተ ደግሞ ታድለሃል። የሃይማኖቷን ማስተካከላለች። ሌሎቹንም ችግሮች ኢንሻአላህ ተውበት አድርጋ አስተካክላ ይሆናል ብለን እናስባለን። ያ አባት የሚባለው ግን ምንም ሐቅ የለብህም፣ ያንተ ጋራ ምንም ግንኙነት የለውም። አባት አይባልም እንደዚህ ያለ ሰው። ያኔ ምንም ላረግለት የሚዋጅብ ምንም እንዲሁ ለስብእና የምታደርጉለት ካልሆነ በስተቀር አባት አይደለም። ይሄ በእስልምና የአባት ሐቅ አላቸው። የተወለዱ ወንድሞችስ እንዴት ነው የሚታዩት? አሁን ከሱ የተወለዱ እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታዩት? ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም? እሱ የወለዳቸው ከሌላ ጉት የወለዳቸው ወንድሞች አሉ። እንደሱ እንደ አንድ ኢትዮጵያዊ ዘመዶችህ ጓደኞችህ ያገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም። አንተ አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ግንኙነት የለም። በሱ ያሉ ቤተሰቦች ሁሉንም ጠቅላላ ማለት ነው። በሱ በኩል ያለው በሙሉ የለውም። እንዲህ ቤተሰቡን አስከብሮ መሄድ የፈለገ ወደ ዝሙት አይሄድም። አስለን ሲጀመር ለኔ እንደ አጅነቢ ሴቶች ወይም ቤተሰቡ በቃ ለኔ ምንም ለበዝምድና የሚባለው ነገር የለውም ማለት ይችላል። የላቸውም። እህቶችህ አይደሉም፣ ወንድሞችህ አይደሉም፣ አክስቶችህ አይደሉም፣ አጎቶችህ አይደሉም። የሱ ቤተሰቦች ማለት ነው። አብራኝ የተወለደችው እስከናቴ እህቴ ከናትህ በእናትህ በኩል አለች። የእናትህ ልጅ ናት እሷ እንደ ትታያለች። እህትህ ናት። ጥያቄ ደግሞ መስጂድ ሀይድ ላይ ሆና ሴት መስጂድ አሁን ትምህርት ደርስ ምናምን ሲኖር ማለት ብዙ ጊዜ አሁን ሳምንት ምናምን ሲሆን ብዙ ስለሚያመጣት ገብታ መማሯ ምናምን እንዴት ይታያል? ጥንቃቄ አድርጋ ገብታ መማር ትችላለች። የሀይድ መስጂድ ውስጥ አትግባ የተባለችው ሌላ ምንም ነገር ስላለባት አይደለም። ከፈሰሰ ሊነጅስ የሚችል ነገር ይዛ ስለምትሄድ ማለት ነው። እና እሱ ደግሞ ጊዜ ሰጥቶ ማስጠንቀቂያ ሰጥቶ ስለማይፈስ በምንም ነገር ልትቆጣጠር በማትችልበት የአብዛኛው ማህበረሰብ ችግር ስለሆነ ይሄ ነበር። አሁን በከተማ ላይ ያለው ራሱን መጠበቅ በምትችሉበት ደረጃ ላይ እንዲህ ወሳኝ ትምህርት የሚያመልጣችሁ ከሆነ ገብታችሁ ልትማሩ ትችላላችሁ፣ ራሳችሁን ጠብቃችሁ። እና ደግሞ ሀይድ ላይ የሆነች ሴት ውዱ ማድረጓስ እንዴት ይታያል? ምን ውዱ አለ? አንቺ ደግሞ ሀይድ ያለው ውዱ ይደረጋል? ኒካህ በጽሁፍ ይወርዳል ወይ? አዎ በጽሁፍ እንዴት አይወርድም? ፈትቼሻለሁ ብሎ ጽሁፍ ከላከ ፈትቻታለሁ ካለ ትፈታለች። አዎ። السلام عليكم ورحمة الله.
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። መርሐባ። ልጄ 7 ዓመት ሞልቶ ነበር እና ሐቂቃውን አላወጣለትም ነበር። አሁን ሐቂቃውን ማውጣት ነው። ሙቷል አይደል? ልጅሽ አለ ሙቷል? ኧረ አለ። ሐቂቃ እኮ ሁል ጊዜም አይቀርም። ሐታ ቢሞት እንኳን ይወጣል እኮ። በእድሜው ችግር የለውም ማለት ነው? ችግር የለውም። የሚወደደው በተወለደ በ7 ቀኑ ካልተቻለ በ14 ካልተቻለ በ21 ከዚያ ባለፈ በቻልሽበት ጊዜ ነው የምታዋጭለት። እንደው እዚህ ላይ መታሰብ ያለበት በነገራችን ላይ የሚወደደው የሐቂቃ ጉዳይ እናት አባት አይደለም፣ አባት ነው ይበልጥ ኃላፊነት ያለበት። አብራችሁ ካላችሁ በቸም አላችሁ፣ ከተለያያችሁ ግን ይበልጥ የሚያስቸጋግርሽ ከሆነ ለአባት ነው የሚመለከት እንጂ አንቺን አይመለከትም። አብረን ያው ለማወቅ ነው። አውጡለት። ጀዛኩሙላህ ኸይር። رسول عليه الصلاة والسلام أيما امرأة توفي عنها زوجها فتزوجت بعده فهي لآخر أزواجها. نبي عليه الصلاة والسلام يتنيو أمسيت بالا قبتا كزيا موتبات ليلا قباش ليلا ما قباش የአኺራ ሚስት የምትሆነው ለመጨረሻው ባሏ ነው። የመጨረሻዋ ባሏ ባለቤት ነች የሚል ረሱል ሰለላሁ ዐለይሂ ወሰለም አውርተዋል። ምክንያቱም አንዱ ምንድነው ያለው አንዲት ሴት እዚህ ዱንያ ላይ ያለች 3-4 ባሎችን ብታገባ አላህ Subhanahu Wa Ta'ala የመጨረሻ አኺራ ላይ የሚያደርግላት የትኛዋን ባሏን ነው የሚል ጥያቄ ልኮልኝ ነው አንዱና ኢማሙ አልአልባኒ صحيح الجامع የሚባለው ኪታባቸው ላይ 2704ኛው ሐዲስ ላይ أيما امرأة توفي عنها زوجها ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ማንኛውም ሴት ባሏ የሞተባትና ሌላ ከሱ ያገባች እሷ የምትሆነው ለመጨረሻ ባሏ ነው የምትሆነው፣ ለመጨረሻ ባሏ ነው ብለዋል ነው የሚለው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም።